በጣም ያሳዝናል። አደይ የኔ ውድ በጣም ታሳዝናለች። በእውነት በአባቷ እጅ ገብታለች። አባቷ ግዴታ እንግዲህ ሊድራት እጁ ገብታ ታግታለች ማለት ነው። እንዲሁም ዴቭና ሊዱ እንግዲህ አደይን ከአባቷ እናድናለን ፈልገን እናመጣለን ብለው ወደ እሱ አምርተው ነበር። እንግዲህ ደመቀና ኪንጎ በአንድ በኩል ሲፈልጉ ዴቭ እንግዲህ በማያውቀው አገር አጋጣሚ ድንገት እንግዲህ አደጋ ደርሶበታል ማለት ነው። በጣም ያሳዝናል። ፍቅር ከእናቷ ጋር ሆነ ደግሞ ቤዝን ከቤት አስወጥታታለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁበት ሰላማችሁ ይብዛ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እንግዲህ ሰራተኛይቱ አደይ ድራማ እንደቀጠለ ነው። በጣም ደስ በሚል መልኩ ወደ ገጠር ገብተው እንግዲህ ድራማ ሞቅ ሞቅ እያደረግ ነው። ግን በጣም ያሳዘነችኝ አደይ በአሁኑ ፓርት በጣም ታሳዝናለች ማለት ነው። አደይ እንግዲህ ለብዙ ዘመናት አባቷን እየሸሸ በየሰው ቤት እየታገለችና እየሰራች ዝቅ ብላ የምትኖር ውድ እህታችንና ጠንካራ እህታችን ለእናቷና ለእህቷ የምትኖር ጠንካራ አንድ የሴት ተምሳሌት እህታችን አደይ ነበረች ማለት ነው። እንግዲህ አደይ በእውነት ጀግና ልጅ ናት። ሁሉ ተቋቁማ ግን ዛሬ በስተመጨረሻ ተስፋ ቆርጣ እንግዲህ ይህ ሁሉ ግን የፍቅር መዘዝ ነው። መዘዝ ነው የፍቅር እንግዲህ እናቷን ከእናቷ ጋር እናቷ ያላለችውን ብላ ከፍቅር ከቤት እንድትወጣ ያደረገቻት እና ተስፋ ቆርጣ ወደ ገጠር እንድትደረገቻት ፍቅር ነው ማለት ነው። በእውነት ፍቅር እንዴት ይስጥሽ ማለት ነው። በጣም እንደዚህ ያንገላታቻት እንግዲህ ፍቅር ነው ማለት ነው። እንግዲህ አደይ አባቷ እንግዲህ ያው ለጥቂት ሰዓት ብትሸውደውም በስተመጨረሻ ግን ድንገት አባቷ ደርሶባት እንግዲህ የተሸሸገችበት አይቷት አባቷ ሄዶ እንግዲህ ከነጫሌና አለልኝ ጋር ይዟታል ማለት ነው። እንግዲህ ለማምለጥ ሞከራ ነበር። በእርግጥ ጫሌና አለልኝ ባይቀድሟት ኖሮ አባቷን ታመልጦ ነበር ባይነኝ። አባቷን ብታመልጠው ግን እነጫሌና አለልኝን ወይም የአባቷን አጋዦች ልታመልጥ አልቻለችም ማለት ነው። እንግዲህ አደይ እነ ዴቭ ከመድረሳቸው ከተወሰነ ሰዓት በፊት ነበር እንግዲህ የያዟት ማለት ነው። ነገር ግን ቢይዟትም ደርሰውላት ነበር። ኪንጎና ዳይመንድ እንዲሁም ዴቭ ሆነው ወደ ቤት ሲያመሩ ዴቭን በአንድ በኩል ተቀመጥ ብለውት በአንዱ በር ደግሞ ኪንጎና ዳይመንድ ለመግባት አስበው ተመካክረው እያለ እንግዲህ ጫሌ ድንገት ነው መጥቶ ዴቭን አደጋ ያደረሰበት ማለት ነው። በጣም ያሳዝናል። ምንም ሳያናግር ነው ድንገት የመታው ማለት ነው። በጣም ያሳዝናል። የዴቭ ደግሞ አደጋ መድረስ ማለት ነው በእውነት አደይን ብሎ እንደዚህ በሰው ሀገር ሄዱ እንዲህ ያለ አደጋ መድረሱ ከባድ ነው። ሌሉዬም እንግዲህ ያው እንደለመደችው ሜዳ ለሜዳ እየጨፈረችም ደሞኛልም እያለች ከብርሃን ጋር ደግሞ ብርሃንም ከዚህ በቀደም ወደ አዲስ መታ እንግዲህ ነበርና እያሰቃየቻት ነበር ከፍቅር ጋር ሆና ያንን ቂም ይዛ ደግሞ ብርሃን አሁን ደግሞ አለቀቀችም ቂሙንና አሁን የዛን ቂም ይዛ እየተወጣችባት ነው። ነገር ግን ቢሆንም ደግሞ ያው ምግብ ምንም ስታስተናግዳት እንደ ገጠር ስላልሆነች ሬዲዮ የከተማ ስለሆነች የገጠሩን ብዙም ስለማታውቀው እንግዲህ እንደ ከተማው ስትሆንባት ብርሃን ጋር አልተስማማችም ማለት ነው። ብርሃን እንግዲህ ውሃ ልቀዳ ሄዳ ብቻዋን ትታት ሄዳ ነበርና እንግዲህ ቤት እንደለመደችው ሊዱዬ የጭፈራ ሱስ አለባት አይደል? የጭፈራ ሱሷ እንግዲህ ሲያሸንፋት እየጨፈረች ነበር ሜዳው ላይ ማለት ነው። ጫሌና አለልኝ መተው ምንድነች ብለው የያዟት ማለት ነው። አዩሽ ደግሞ እንግዲህ የሴቶች ጠበቃ ነው። ደግነቱ አዩሽ መቶ አድኗታል ማለት ነው።
ጫሌና ሊሊ እንግዲህ ልወስዷት ነበርና ሊዱ በዚህ ምክንያት አዩሽ አድኗት አለ። በጣም ታሳዝናለች። የአደይ እናትም በጣም ያሳዝናሉ በእውነት ማለት ነው። በጣም አለቀሱ። እንግዲህ የአደይ አባት ጫሌና ሊሊን ጠባቂ አድርገው አንድ ቤት አፍነው ከማፈንም አሳስረው አስቀምጠዋታል። አደይ ማለት ነው። በአምሮ ቃል እየጠይቃት ነበር። እኔም ልከበር አንቺም እና እንግዲህ ልዳርሽ በሰርግ ድል አድርጌ ልዳርሽ እያሏት ነበር ማለት ነው። ጥያቄ እያቀረቡላት ነበር አባቷ። ነገር ግን እሷ ከአላማዋና እንግዲህ አላገባም ከማለቷ ፍንክች አላለችም አደይ ማለት ነው። እንደ አባት እሰብ እኔ 3 ከወለዴ ጋር ማገባው ለምንድን ነው? አልፈልግም፣ የማልፈልገውን እማላገው ነው እንደ አላገባም እያለች ክርክር ይዛለች ማለት ነው። ይሄ ድሮ የቀረ እንግዲህ ይሄ ድሮ ባህል ነበር። ይሄ እናቶቻችን አባቶቻችን ነበሩ ባላቻቸውን ሳያውቁ የሰርጉ ብቻ መጥቶ ሰውየው ባል ተብየው የሚወስዳቸው ማለት ነው። እና እንግዲህ አደይ ደግሞ አላገባም እያለች ነው። አደይ በእውነት በጣም አሳዘነችኝ። እነ ዴቭ ይደርሱላታል ብዬ ነበር፣ ግን ዴቭ ደግሞ ያው ሳያስበው የከተማ ሰው ወይ ዱላ ይይዝ። ይገርማል እኮ ዱላ ሊያዘም ሽንጦን ይዞ ጫለልኝ በዱላ ነበር እንግዲህ የመታው። ከዛ ዳይመንድና ጊንጎ ደግሞ ዴቭ ሲመታ እያዩ እነሱ ደግሞ ሸሽት። እንዴ ይገርማል እኮ ለሚሸሸው አታ ዳይመንድ ራሱ የገጠር ልጅ ነው፣ ብትር አልያዘም። ለምንድን ነው ያልያዙት? ጉድ እኮ ነው። እና እነሱ ራሱ ዴቭን ያዙት። በቃ ሊወስዱ ነው፣ እኛን የሚወስዱና ብለው ሸሹ ማለት ነው። እውነት ዴቭና አሁን ከአደይ ጋር ውስጥ ህይወት ይሆን? ከባድ ነው። እንግዲህ ወደ ፍቅር ስመለስ ፍቅር ደግሞ አሁንም ቤዛን እንግዲህ እንደፎከረችው አሸንፋታለች ማለት ነው። ዴቭ ደግሞ እንግዲህ ወደ እነ አደይ ጋር ባርኮትም እንግዲህ የቤዛን እናት አግኝቶ ወንድሟ እንድታሰርና ቤታቸውን በአራጣ እንድትያዝ አረጋግጦ ሊረዳት ነበር የተስማሙት። ለምለም ነበረችን ሀሳብ የመጣችው። ለምለም እንግዲህ ወደ ቤዛ ወደ ባርኮት ከስመጣ የሆነ ነገር እንትን ሴራ ይዛ ነው እንጂ አጣራ ብለው ነበር። ከኤላም ብር ስለፈለገች ማለት ነው። ባርኮትም እንግዲህ በሰጠችው አድራሻ እናቷ እንዲያናግር ሄዶ ነበርና ቤቱን ላገኘው አልቻልኩም፣ እናትሽን ላገኘት አልቻልኩም ብሎ ለኤላ እየደወለ ነበር። እንግዲህ ፍቅር ከእናቷ ጋር አጣልታ ድንገት ነበር ያስወጣቻት። ቤዛ እንግዲህ ወደ ሌላ መሄጃ ስለሌላት ቀጥታ ለምለም ጋር ነበር ሄደችው፣ ኤላ ቤት ማለት ነው። ለምለም ደግሞ እዛ እንዴት ነው የምትቀመጪው እያለቻት ነበር። እንግዲህ ያስከፋለሽ ድረስ ተቀመጭ፣ ነገር ግን ከለምለም ጋር ተስማምተሽ ተቀመጭ። ለምለም ጋር አልተስማማሽ ከዚህ ቤት ትውጣ ካለች ያው ትውጣ ነው። ስለዚህ አእምሮ የለምለም ነው ብሎ ኤላ ማስጠነቀቃት ማለት ነው። ለምለም ጋር ደግሞ እነሱ ቤዛ ሊስማማ አይችሉም ማለት ነው። ነገር ግን በስተመጨረሻም ምን አስበሽ ነው የመጣሽው ወደዚህ? ባርኮትን እውነት ወደሹ ነው ወላ ምን አስበሽ ነው? እውነት ወንድምሽ ታስሮ ነው? እውነት እናትሽ ባዳጣ ተይዛ ነው ወይ? የዚህ መልስ አልተጠየቀልኝም። እኔ ደግሞ የዚህ መልስ ፈልጋለሁኝ እያለቻት ነበር። አጓጉል መልሱን ላታገኙ እኔና ባርኮትን ወይም ኤላጋ እኔን አታሽሻቸው እያለቻት ነበር ማለት ነው። ኤላም መጥቶ እንደዚህ ደውይለት ባርኮት እየፈለገች ነው ብሎ አላት ማለት ነው። እንግዲህ ይሄ ቤዛ ውርደት ይቀጥላል ማለት ነው። ያው ለምለም አትቻልም። አንድ ነገር ሀቁን ነገር እስከ ዘለቀች ድረስ አትመለስላትም። በጣም የሚያሳዝነው ግን የአደይ መጨረሻ ምን ይሆን ማለት ነው። በጣም ክፉ ናቸው የአደይ አባት ማለት ነው። ከወደድሽ ወደድሽ ደግ ባለ ሰርግ አድርሻለሁ፣ ካልወደድሽ ደግሞ ያው አስረክብሻለሁኝ እያሏት ነው እንግዲህ ታገባለች ለሚባለው ሰውዬ ማለት ነው። እንዲሁም ደግሞ እነጫልና አለሌ ደግሞ እየተተናኮሏት ነበር ማለት ነው። በጣም ያሳዝናልም ያስጠላልም። አደይ ድሯ መጨረሻው እንደዚህ ከሆነ እናቷን ማዝነዋል ማለት ነው። በጣም እንደዚህ ያለ ነገርማ ቢቀር
ጥሩ ነው በእውነት። አሁን ሲጀመር እኮ እንደዛ ያለ የለም አይደል? እንደዛ ያለ ቀርቷል እኮ አሁን በቀረበት ዘመን ምን ነው የአደይ አባት ማለት ነው እንደዛ ሆነው። ብቻ የአደይ በጣም ታሳዝን ልጅ ነው ወላሂ። ጠንካራ ስቃይ ስንት በቃ መከራ ነው፣ ከጧቱ ጀምሮ መከራ ነው። ለአደይ ግን ይሄ አይገባትም ነበር። እንደሱ ያለ ጠንካራ ልጅ፣ እንደሱ ያለ የሴት ተምሳሌ ጀግና ማለት ነው። እንግዲህ የአደይን አክባር በጣም ያሳዝናል። መጨረሻውን መልካም ያደርግላት። በጣም ያሳዝነው ደግሞ ሁለተኛ የዴቭ እንግዲህ ጉዳት ደርሶበታል በእሷ የተነሳ ማለት ነው። ብቻ አደይን ከአባቷ ጋር እነ ዳይመንድ ያስጥሏት ይሆን እነ ዳይመንድም ደግሞ የያዙ ይሆን? መልስ እንግዲህ እንጠብቃለን። ውድ ቤተሰቦቼ አደይ ይሄ አይገባትም። ይሄ ነገር ደግሞ ማንኛችንም አንገድፈው ማለት ነው። እንዲህ ያለ ነገር ለማንኛውም ሴት ልጅ አይገባም ማለት ነው። የኋላ ቀር አስተሳሰብ ነው። መጨረሻዋን እንግዲህ አደይን ሰላም እንመኝላታለን። ከአባቷ ጋር ተላቃ ወይም አባቷ አምልጣ ወደ ስራ ቦታ ወይም ደግሞ ከነዴቭ ጋር ተመልሳ በደስታ እንደምትኖር ተስፋ አለን። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንሁን ነው።